ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ቀሪ የነገ መርሃ ግብር ምሽት 1 ሰዓት ተኩል ላይ ቶትናም በሜዳው ማንቸስተር ሲቲን ያስተናግዳል። ቶትናም በሜዳው እያሳየን ያለው ፐርፎርማንስ የወረደ አቋም እያሳየን ይገኛል። በተለይ በሚድፊልዱ በኩል በቶትናም በኩል ትልቅ ፈተና ሆኖበታል ብዬ አስባለሁ። ምናልባትም የማዲሰን መመለስ ትልቅ እፎይታ ሰጥቶታል ብዬ አስባለሁ። በማንቸስተር ሲቲ በኩል ደግሞ የዲያዝ መመለስ እና ደግሞ ከጉሂ ጋር የሚኖረው ጥምር የመከላከል አቅሙ ላይ የሚቀርፍ ይመስለኛል። በዚህ ጨዋታ መርሃ ግብር ላይ አብርሾ በሁለቱም በኩል ማለት ነው ምን አይነት ፐርፎርማንስ ምን አይነት ጨዋታ የሚያሳዩን ይመስላል? ተመልሰን መተናል። ውድ አድማጮቻችን እስቲ ስለ ሊድስ ዩናይትድ ከማንቸስተር ሲቲ የሚያደርጉትን ጨዋታ እንመልከት። ማንቸስተር ሲቲ ወደ ፎርም እንደመመለሱ የዋንጫ ፉክክር ዋንጫ ውስጥ ይገኛል። አርሰናል ተደጋጋሚ ጨዋታዎችን እየጣለ ይገኛል እና አሁን ላይ ከማንቸስተር ሲቲ በ5 ነጥብ ርቆ ቢገኝም ያው ማንቸስተር ሲቲ አንድ ቀሪ ጨዋታ እያለው እንኳን ይህ ደግሞ ይህንን ጨዋታ የሚያሸንፍ ከሆነ ለአርሰናል ትልቅ የራስ ምታት የሆነ ትልቅ ጫና የሚጠብቀው ይሆናል እና በዚህ ጨዋታ ላይ ምን የሚያስመለክተን ይመስላል? ይሄ ጨዋታ በጣም ተጠባቂ ጨዋታ ነው ብዬ አስባለሁ። ማንቸስተር ሲቲ ከሊድስ የሚያደርገው ጨዋታ ማለት ነው። ከሜዳ ውጭም ከመሆኑ አንጻር ማንቸስተር ሲቲ ጨዋታ ትንሽ ከበድ የሚለው ይሆናል። ሊድስ ዩናይትድ ላለመውረድ ከመጫወቱም አንጻር በጣም እሱም ሊድስ ዩናይትድም በጣም ፎርም ላይ የሚገኝ ቡድን ነው እና ማንቸስተር ሲቲም ደግሞ ያለፉትን 8 ተከታታይ ጨዋታዎችን አልተሸነፈም። አንዱን ብቻ ነው አቻ ወጣው፣ ሌላውን ደግሞ አሸንፏል ማለት ነው። ከዚህ ውስጥም ደግሞ 5ቱ ፕሪሚየር ሊግ ናቸው እና ፕሪሚየር ሊጉን በደንብ ወደ ፎርም እየመጣ ከመሆኑ አንጻር አርሰናልም እንዳልከውም ተከታታይ ከብሬንትፎርድ ጋር እና ከወልቭስ ጋር ነጥብ ከመጣሉ ባሻገር ማለት ነው ማንቸስተር ሲቲም ያለውን የራሱን የቤት ስራ በደንብ እየሰራ ይገኛል ማለት ነው። ይህም ጨዋታ በጣም ተጠባቂ ይሆናል ብዬ አስባለሁ። ማንቸስተር ሲቲ ያለፈውንም ከሊድስ ጋር የነበረውን ጨዋታ የፎደንን ያችን ድንቅ ጎል ለማሸነፍ ያችን ድንቅ ጎል ጠብቋል እና ምን ያህል ከባድ ጨዋታ እንደነበረ ከ2-0 መምራት ወደ 2 አቻ ተቀይሮ እና 90+ ላይ ፎደን ያችን ድንቅ ጎል አግብቶ ነው ሲቲ ነጥቡን የወሰደው በሜዳው እንኳን ማለት ነው። እና ይሄኛው ደግሞ በሊድስ ሜዳ ነው። ከሜዳ ውጭ ከመሆኑም አንጻር ጨዋታው በጣም አጓጊ ይሆናል እና ስለ ማንቸስተር ሲቲ ብዙ ጊዜ ያነሳናቸውን ፖይንቶች ደግመን ለማንሳት ያክል በደንብ ከፌብሩዋሪ በኋላ በደንብ ሲቲ ማርሹን ይቀይራል ብለን ነበር ብዙ ጊዜ ያነሳ ነው። የዛሬ 2 ዓመት 3 ዓመትም የዛሬ ዓመትም ሻምፒየንስ ሊግ የገባበትን ውጤት ራሱ ከፌብሩዋሪ በኋላ ነው በጣም ማርሹን ቀይሮ ነጥቦችን ድሮፕ ሳያደርግ በደንብ የሚሰበስብ ቡድን ነው ማንቸስተር ሲቲ ማለት ነው። እና የዛሬ 2 ዓመት 3 ዓመትም ስናነሳ አርሰናል በ8 ነጥብ እየመራ በ7 ነጥብ እየመራ ከፌብሩዋሪ በኋላ ሲቲ ድሮፕ የማያደርግ ነው። ከ18ቱ ጨዋታ 16ቱን የሚያሸንፍ ቡድን ነበረ የጓርዲዮላው እና ያ ደግሞ የአሰልጣኙ የጓርዲዮላ በጣም ትልቅ ፐርፎርማንስ ነው ብለን ማንሳት እንችላለን። ምክንያቱም ዘንድሮ ያለበትን እና የተጫዋቾች ጉዳት እና የሲቲ ተጫዋቾች ያላቸው ፎርም በደንብ አርሰናል ብቻውን ተፎካክሮ ዋንጫውን ይበላል ብለን አንስተን ነበረ። ምክንያቱም ሲቲ ከነበረበት ሲቹዌሽን አንጻር ማለት ነው እና ይሄ ደግሞ ምናልባትም አሁን ላይ በደንብ ሽፍት ያደረገ ይመስለኛል። በደንብ ቀይሮታል ጓርዲዮላ እና ይህንን ደግሞ እየተመለከትን እንገኛለን። በደንብ ነጥቦችን እየሰበሰበ እና ተጫዋቾቹን በምን አይነት ፎርም እንደመጡ የምናስታውስ ነው ማለት ነው እና ይሄ ጨዋታ ደግሞ በደንብ ተጠባቂ ያደርገዋል። ጓርዲዮላም በጣም
ጥሩ ማርሽ ላይ ይገኛል ማለት ነው ከማንቸስተር ሲቲ ጋር በጣም በሚገርም ፎርም ማለት ነው። እና አንስተናል ተከታታይ 5 ጨዋታዎችን በምን አይነት ፎርም እንዳሸነፈ አንስተናል። እና ሌላም ደግሞ የሲቲ ችግር ብለን ያነሳ ነው እስከ 60 ነው ጌሞችን የሚጫወተው። ከዛ በኋላ ጌሞችን ነጥቦችን ድሮፕ እያደረገ ይገኛል ብለን አንስተን ነበር። እና ብዙ ጊዜ እንደ ምሳሌ ያነሳ ነው ከፉላም ጋር ያደረጉትን 5-4ቱን ጨዋታ ነበረ ያነሳ ነው። እስከ ፈርስት ሃፍ 3 ጎል አግብቶ ከዛ በኋላ 4 ጎል ሰከንድ ሃፍ የተቆጠረበት ጨዋታ ማለት ነው። እና ያንን ስናነሳ ብዙ ጊዜ በሲቲ ፎርሙ ልክ አይደለም ትክክል አይደለም ብለን ነበር እያነሳን የነበረው። እና አሁን ላይ ያው አሁንም ጌሞችን ፈርስት ሃፍ ነው እየገደለ የሚገኘው። ከኒውካስትል ጋር 2-1 ያለቀው ጨዋታ ፈርስት ሃፍ ነው 2-1። ከዛ ሰከንድ ሃፍ በምን አይነት ፎርም ዲፌንስ አድርጎ ነጥቡን አስጠብቆ እየወጣ እንደሚገኝ ተመልክተናል። ከፉላም ጋርም ቢሆን ፈርስት ሃፍ ነው 3 ጎሎችን አስቆጥሮ ሰከንድ ሃፍ ምንም አይነት ጎል ሳይቆጠርበት ሳያስቆጥር በዛው የጨረሰው ማለት ነው። ይህንን የመከላከል ፎርሙንም በደንብ በሚገርም ሁኔታ ቢያንስ ማጥቃቱን ባችልም መከላከሉን በደንብ ማሻሻል ይኖርብሃል የሚባል አይነቱን ስትራቴጂ መሰለኝ የተጠቀመው። ምክንያቱም ፈርስት ሃፍ በደንብ አታክ አድርጎ ከጨረሰ በኋላ ሰከንድ ሃፉን ያው በደንብ በሚገርም ፎርም ተከላክሎ ነጥቡን አስጠብቆ እየወጣ ይገኛል። በተለይ የማርክ ጉሂ መምጣት ደግሞ ለማንቸስተር ሲቲ ትልቅ እፎይታ ነው። ምክንያቱም ግቫርዲዮል በተጎዳበት ሰዓት ነበረ የመጣው ማለት ነው። እና ማርክ ጉሂን በደንብ ተመልክተነዋል። በተለይ የሊቨርፑሉ ጨዋታ ላይ በጣም በሚገርም ፎርም ምን ያህል ሲከላከል ምን ያህል ዲፌንስ ሲያደርግ እንደነበረ በጣም የተመለከትንበት ጨዋታ ነው። እና ከዛ በፊትም የነበሩትን ጨዋታዎችን ተመልክተናል። በጣም ሲቲን በሚገርም ፎርም እየቀየረ ይገኛል። ከዛ በተጨማሪ ደግሞ ሴሜኒዮ መምጣትም ደግሞ ለሲቲ በጣም ትልቅ አፕግሬድ እንዲያደርግ ያደረገው ይመስላል። በጣም ሴሜኒዮ እና ጉሂ እንደመጡ ስክት ያሉ ናቸው። ምንም አይነት ጊዜ ያልፈለጉ እና ለመላመድ ሳምንታትን ያልወሰዱ ተጫዋቾች ናቸው። እና በሚገርም ፎርም መጥተው ለሲቲ ትልቅ ግልጋሎትን እየሰጡ ይገኛሉ። እና ይሄም ደግሞ ለጓርዲዮላ ትልቅ እፎይታ ነው። እና ይህንንም ጨዋታ ለሲቲ ትልቅ አድቫንቴጅ ይሆናል። አርሰናል ነገ ከቼልሲ ጋር ሰሜን ለንደን ደርቢ ከመሆኑ አንጻር ማለት ነው ይህንንም ትልቅ ጫና ለማሳደር ቼልሲም ቻምፒየንስ ሊግ ቦታ ለመፎካከር ስለሚጫወት ማለት ነው። እና አርሰናል ነጥቦችን ድሮፕ የሚያደርጉ ከሆነ 1 ነጥብ ድሮፕ የሚያደርጉ ከሆነ ማንቸስተር ሲቲ መሪነቱን ለመረከብ ትልቅ አድቫንቴጅ ስለሚኖረው ማለት ነው ይህንን ጨዋታም ለማሸነፍ ትልቅ ቅድመ ግምት ይሰጧል። ምክንያቱም በኔም በኩል ትልቅ ቅድመ ግምት እሰጠዋለሁ ለማንቸስተር ሲቲ። ምክንያቱም በጣም ትልቅ አድቫንቴጅ ስለሚኖረው ማለት ነው። ለሲቲ ትልቁ አድቫንቴጁ እንደዚህ አይነት ጌሞችን የማሸነፍ ሜንታሊቲው በጣም ትልቅ ከመሆኑ አንጻር እና የታይትል ዊኒንጉ ላይ በጣም ትልቅ ኢፈርት የሚያመጣ ይመስላል ማንቸስተር ሲቲ። አርሰናልን ስለ ዋንጫ ሜንታሊቲ ስናነሳ 3 ዓመት ሙሉ በተከታታይ ሁለተኛ ወጥቶ ዘንድሮ ትልቅ አድቫንቴጁን እያባከነ ይገኛል ማለት ነው። አርሰናል በጣም ዘንድሮ በተለይ ያለ ተፎካካሪ ዋንጫዎችን መብላት የሚችልበት አድቫንቴጅ ነበረ። እና ተከታታይ ካለፉት ከቶተናም ጭምር ያለፉትን 8 ጨዋታዎችን ያሸነፈው 3ቱን የተቀሩትን ነጥብ ጥሏል ማለት ነው። ይሄን ያህል ነው አርሰናል በጣም እየተቸገረ የሚገኘው ማለት ነው። 4 ጨዋታዎችን 5 ጨዋታዎችን ተከታታይ ባይሆኑም 5 ጨዋታዎችን በፕሪሚየር ሊጉ ነው እና ድሮፕ እያደረገ ያለው ፕሪሚየር ሊጉ ላይ ነው ነጥብ እየጣለ ያለው። በቻምፒየንስ ሊጉ 100% የማሸነፍ ግስጋሴ ያለው እሱም አሁንም የምድብ ድልድሉ ላይም ከሊቨርኩሰን ጋር ተመድቧል። ቀላል ተጋጣሚ ይመስላል በወረቀት ደረጃ ማለት ነው። ማንቸስተር ሲቲም ቢሆን
ማድሪድ ጋር ከመሆኑ አንጻር በጣም ከባድ ጨዋታ ይሆናል። ይሄም ደግሞ የቻምፒየንስ ሊጉ ቋትም ምድብ ድልድልም ምናልባት ትልቅ ኢፌክት ያመጣል የፕሪሚየር ሊጉ ዋንጫ ላይ ማለት ነው። ምክንያቱም ማንቸስተር ሲቲ በጣም ትልልቅ ተጋጣሚ ነው ያሉት በአርሰናል በኩል በወረቀት ደረጃ ስንመለከተው ማለት ነው። የአርሰናል ተጋጣሚ ያን ያህልም ብዙም ኢፌክት የሚያመጡ በጣም ትልቅ ተጋጣሚ የምንላቸው አይደሉም እና እነሱም ቢሆኑ ሴሚ ፋይናል ላይ የሚያገኛቸው ካልሆነ በስተቀር ባርሳ ምናልባት እና ከነኚህ ውጪ ማንቸስተር ሲቲ ግን በጣም ከባባድ ተጋጣሚ ነው። ምክንያቱም ማድሪድም የሚያልፍ ከሆነ ሙኒክም አለ። ሙኒክን የሚያልፍ ከሆነ ደግሞ የፒኤስጂ፣ ቼልሲ፣ ሊቨርፑል እንደዚህ አይነት ተጋጣሚዎች ስለሚኖሩ በጣም ከባድ ፍጥጫ ነው የሚኖረው። ምናልባትም በጊዜ የሚሰናበት ከሆነ ከቻምፒየንስ ሊጉ ፕሪሚየር ሊጉ ላይ ፎከስ አድርጎ በደንብ ዶሚኔት አድርጎ ነጥቦችን ድሮፕ ሳያደርግ ዋንጫውን ለማሳካት በጣም ትልቅ አድቫንቴጅ ይኖረዋል። በአርሰናል በኩል ስንመለከት ግን ያን ያህል እንደ ቻምፒየንስ ሊግ ላይ በእርግጥ ከባድ ተጋጣሚ ነው ሁሉም። ነገር ግን በወረቀት ደረጃ ስንመለከት በአርሰናል ምድብ ያሉት በወረቀት ደረጃ ቀላል ተጋጣሚ ስለሆኑ ምናልባት የሚያልፍ ከሆነ ያም ደግሞ የጨዋታ መደራረብ ስለሚገጥሙ ፕሪሚየር ሊጉ ላይ ቻምፒየንስ ሊጉ ላይ ፎከስ የማድረግ ነገር በደንብ ስለሚከብደው ያኔ ፕሪሚየር ሊግ ላይ ነጥብ ሊጥል ይችላል። ሉዝ የማድረጉ ነገር በጣም ከፍተኛ ነው። ምክንያቱም ያ ኖካውት ስለሆነ የአንድ ጌም ፐርፎርመንስ ስለሆነ ያንን ፐርፎርመንስ ለማምጣት ግዴታ ያ ጌም ላይ ፎከስ ማድረግ ይኖርባል። ፕሪሚየር ሊጉ ላይ ግን ታይትሉን ለማሳካት እያንዳንዱ ጌም ያው ወጥነትን ስለሚፈልግ ያ ደግሞ ራስን ሉዝ የምታደርግበት መንገድ ከፍተኛ ነው። ምክንያቱም አሁን ኖካውት ላይ ከሜዳ ውጭ ተጫወታ ነጥብ ብጥል ወር ደግሞ አቻ ብትወጣ 1-0 ብትሸነፍ ሆሙን ለመገልበጥ ትልቅ አድቫንቴጅ ይኖራል። አድቫንቴጆችን ታገኛለን ኖካውት ከመሆኑ አንጻር ማለት። ፕሪሚየር ሊግ ላይ ከጣልክ ነው በቃ የምትመለስበት አይነት ኮንዲሽን ስለሌለ ማለት ነው። ያ ደግሞ ምናልባት ለሲቲ ትልቅ አድቫንቴጅ ይሆናል። በዛው በተቃራኒው ደግሞ አርሰናል ከቻምፒየንስ ሊጉ የሚወጣ ከሆነ ደግሞ ማንቸስተር ሲቲ እያሸነፈ የሚመጣ ከሆነ ምናልባት ትልቅ ጌሞች ስለሆኑ ትልልቅ ጌሞች ደግሞ ብዙ ኢነርጂዎችን ነው ሉዝ የምታደርገው ማለት ነው። ያ ደግሞ ፕሪሚየር ሊጉ ላይ በዛው ልክ ኢፌክት ያመጣበታል። ለአርሰናል ደግሞ በተቃራኒው አሪፍ ይሆናል ማለት ነው። እንደዚህ አይነት እንትኖች ምናልባት የቻምፒየንስ ሊጉ ቋት ትልቅ አድቫንቴጅ ይሆናል ለአንዱ ደግሞ ዲስአድቫንቴጅ ይሆናል። ያንን የምንመለከት ይሆናል ማለት ነው። ሲቲን የዛሬውን ጨዋታ የሚያሸንፍ ከሆነ ትልቅ ወደ 2 ያጠባዋል ነጥቡን። ነገ ደግሞ አርሰናል ለንደን ደርቢ ይጫወታል። ነጥቡን ድሮፕ የሚያደርጉ ከሆነ ማንቸስተር ሲቲ መሪነቱን ይረከባል። ምክንያቱም አንድ ቀሪ ጨዋታ ስለሚኖረው ማለት ነው። ያንን ቀሪ ጨዋታ የሚያሸንፍ ከሆነ አርሰናል ቀድሞ ስለተጫወተ ማለት ነው 31ኛ ሳምንትን ቀድሞ ተጫውቷል። የ31ኛ ሳምንት ያልፈዋል ማለት ነው አርሰናል። ያንን ጨዋታ የሚያሸንፍ ከሆነ ደግሞ ማንቸስተር ሲቲ የእርስ በርስ ግንኙነታቸው ትልቅ ተጠባቂ ያደርገዋል ማለት ነው። በደንብ ማንቸስተር ሲቲም ዋንጫ ፉክክሩን በደንብ እያጦዘው ይገኛል። ስለዚህ ማንቸስተር ሲቲ ይህንን ጨዋታ የሚያሸንፍ ይመስለኛል። የምሽቱን ጨዋታ ግን ከባድ ጨዋታ ይሆናል ለማንቸስተር ሲቲ። ነገር ግን ይህንን ጨዋታ አብረን የምንመለከተው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።